السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. أما بعد، ክፍል 12 የኡሱል አልኢማን ወይም የእምነት መሰረቶች ትምህርት ነው። قال المؤلف رحمه الله تعالى: وعن مسلم بن يسار الجهني مسلم بن يسار الجهني قال سئل عمر بن الخطاب رضي الله عنه. عمر بن الخطاب تواكيو تلاقو صحابي سئل تديقوا عن هذه الآية سلزهج كتلو سلالة وانكز: وإذ أخذ ربك ጌታህ አላህ በያዘ ጊዜ ሚን በኒ አደም ከሰው ልጆች ሚን ዙሁሪሂም ከጀርባቸው ላይ ዙርየተሁም ነፍሳቸውን ዝርያቸውን በያዘና አለስቱ ቢረቢኩም ጌታችሁ አይደለሁም እንዴ ባለ ጊዜ የነበረውን ሁኔታ አስታውስ የሚል ረጅም አንቀጽ አለ። ስለዚህ አንቀጽ እንዴት ነው አላህ ከሰው ልጆች ከጀርባቸው ነፍሳቸውን ይዞ ያናገራቸው አላህ የሚል ጥያቄ ቀረበላቸው ዑመር። አልአያ አንቀጹ እስከ መጨረሻ ይነበብና فقال ዑመር መልስ ሲሰጡ አሉ: سمعت رسول الله صلى الله عليه وسلم يا الله الملكتنيا سمعتشالله سئل عنها سلزي هانكز تديقوا فقال سيلو سمعتشالله عمر تديقوا لتديقوا تدياقيم نبي سيتديقوا يسدوتن ملس مستتن مردوا فقال نبي يعلو سلزي هانكز تديقوا إن الله خلق آدم يسول جوجنا أبات آدما فتر ثم مسح كزام لابس ظهره يا آدم جربا بيمينه الله بكن يجو يا آدم جربا لابس فاستخرج منه كآدم جربا لا ما ودا ذرية የተወሰኑ ነፍሶችን فقال ከዛም አለ አላህ خلقت هؤلاء እነዚህን ፈጥሬ ያለሁኝ ለልጀነቲ ለጀነት وبعمل أهل الجنة የጀነት ሰዎችን ስራም ያዕመሉነ ይሰራሉ አለ። ثم مسح እንደገና አሁንም አላህ ዳበሰ ظهره የአደምን ጀርባ فاستخرج منه كآدم جربا ودا ذرية ليلا عندنا تجمري ذرية وجه نفسوج فقال كزام مال الله خلقت هؤلاء للنار أنزهن لأساتني فتركواتشو نقرقن وبعمل أهل النار يعملون النسو يميسروتم يأسات سو سرانو آلو الله آلو فقال رجل እዚህ መሃል አንድ ግለሰብ አለ: يا رسول الله አንቱ የአላህ መልእክተኛ ሆይ ففيما العمل ታዲያ ስራ ለምንድን ነው የሚሰራው? ጥቅሙ ምንድን ነው? ድሮ የሰው ልጆች ከአባታቸው አደም ከጀርባቸው ነፍሳቸው ተወስዶ እነዚህ ለጀነት እነዚህ ለጀሃነም የተፈጠሩ ናቸው ከተባለ ስራ መስራት ምን ፋይዳ አለው አላቸው። فقال ነብዩ አሉ: إن الله إذا خلق العبد للجنة عندنا ባሪያው ለጀነት ከፈጠረው استعمله بعمل أهل الجنة የጀነት ሰዎችን ስራ እንዲሰራ ያደርገዋል ያግዘዋል حتى يموت የጀነት ስራ
መስራት ላይ ይቀጥላል። ሐታ የሙተ እስኪሞት ድረስ እስከ ለተሞቱ ድረስ ሐታ የሙተ እስኪሞት ድረስ ዐላ ዐመሊን አንድ ስራ ላይ ሚን አዕማሊ አህሊል ጀነ ከጀነት ሰዎች ስራ አንዱ ላይ ሆኖ እንዲሞት ይደረጋል። ፈዩድኺሉሁ ቢሂ በዛ በመልካም ስራው ምክንያት አላህ ያስገባዋል አልጀነተ ወደ ጀነታ። ወኢዛ ኸለቀል ዐብደ ባሪያውን እንደዚሁ ከፈጠረ ሊናሪ ለእሳት የፈጠረው እንደሆነ አንድም ባሪያ ለእሳት የፈጠረው እንደሆነ እስተዕመለሁ እንዲሰራ ይደረጋል ቢዐመሊ አህሊ ናር የእሳት ሰዎችን ስራ እንዲሰራ ይደረጋል። የመረጠው መንገድ ላይ እንዲጓዝ ይደረጋል ማለት ነው እንጂ አላህ አስገድዶ የእሳት ሰዎችን ስራ ይለዋል ማለት አይደለም። ነባሮቹ አላህ ኩፍርን ወንጀልን አይወድም አድርጉ ብሎም አያበረታታም። ነገር ግን የእሳት ስራ ይመርጣል። በመረጠው መንገድ እንዲሄድ ዝም ይባላል። ሐታ የሙተ እስኪሞት ድረስ ዐላ ዐመሊን አንድ ስራ ላይ ሚን አዕማሊ አህሊ ናር ከእሳት ከጀሃነም ሰዎች ስራ ውስጥ አንዱን ስራ እየሰራ እንዲሞት ይደረግና ፈየድኹሉ ናራ ፊደል እዚህ ጋር ራሱን የቻለ ትርጉም አለው። በዛ በእሳት ሰዎች ስራው ምክንያት ጀሃነም ይገባል፣ እሳት ይገባል። እንዲሁ አላህ ለእሳትን የፈጠርኩ ሂድ እሳት ግባ አይልም። ሁሉንም እኩል አድርጎ አቅል፣ ጆሮ፣ ልብ ሰጥቶ ፈጥሯል። ሁሉንም አስጠንቃቂ መልእክተኛ ተልኮ እንዲያስጠነቅቅ አድርገዋል። ከዛ በኋላ ሰዎች በምርጫቸው ስራዎችን ይሰራሉ። የጀነት የጀሃነም የተባሉትም በስራቸው በዘነባሌያቸው መሰረት የወደፊቱን አላህ ስለሚያውቅ። ረዋሁ ማሊክ ኢማም ማሊክ ዘግበውታል። ወልሓኪሙ እንደዚሁ ኢማም ሓኪምም ወቃለ አልሓኪም አሉ ዐላ ሸርጢ ሙስሊሚን ሐዲቱ ሰሒሕ ነው፣ ትክክል ነው፣ በኢማሙ ሙስሊም መስፈርት መሰረት አሉ። ወረዋሁ አቡ ዳውድም ዘግበውታል። ሚን ወጅሂን አኸረ በሌላ መልኩ በሌላ መንገድ ዐን ሙስሊም ብን የሳር ከሙስሊም ብን የሳር ሙስሊም ብን የሳር ደግሞ ከኑዐይም ብኑ ረቢዓ ኑዐይም ብኑ ረቢዓ ደግሞ ከዑመር። ወቃለ ኢስሓቅ ኢብኑ ራህወይህ ኢስሓቅ ብኑ ራህወይህ አሉ። ሁለቱ ሐዲሶች የተያዙ ስለሆኑ አብረን እንያቸው። ኢስሓቅ ብኑ ራህወይህ አሉ ሐደተና በቂየት ብኑል ወሊድ በቂያ ብኑል ወሊድ ነገረን። ቃለ በቂያ ደግሞ አለ አኽበረኒ ዙበይድዩ ሙሐመድ ብኑል ወሊድ ሙሐመድ ብኑል ወሊድ ነገረናል፣ አስተማረን፣ አቀራን። ዐን ራሽድ ብን ሳዕድን ሙሐመድ ብኑል ወሊድ አዙበይዲ ደግሞ ከራሽድ ብኑ ሳዕድ ይዞ ከሱ ተምሮ ከሱ ተቀብሎ። ዐን ዓብድራሕማን ብኒ አቢ ቀታደተ ከዓብዱራሕማን ብን አቢ ቀታዳ ይዞ ከሱ ተቀብሎ። ዐን አቢሂ ዓብዱራሕማን ብን አቢ ቀታዳ ደግሞ ከአባቱ ይዞ ከሱ ተቀብሎ። ዐን ሂሻም ብን ሐኪም ብን ሒዛምን የዓብዱራሕማን ብን አቢ ቀታዳ አባት ደግሞ ከሂሻም ብኑ ሐኪም ኢብኑ ሒዛም ታላቁ ሰሓቢ ልጅ ይዞ ከሱ ተምሮ ከሱ ሰምቶ ነገረን። ምንድን ነው በዚህ የዘገባ ሰንሰለት ወደኛ የተላለፈው የተነገረው? አነ ረጁለን አንድ ግለሰብ ቃለ አለ ያ ረሱለላህ አንቱ የአላህ መልእክተኛ ሆይ አቱብተደኡል አዕማል ስራ እንደ አዲስ በየጊዜው የተፈጠረ ነው የሚሰራው? አም ቀድ ቁዱይ ወይስ ድሮ ሁሉ ነገር አልቋል ተጠናቋል? አልቀዷኡ ውሳኔው የአላህ ውሳኔ እያንዳንዱ ሰው የሚሰራው የሚያደርገው ነገር ድሮ ተወስኖ ተከትቦ አልቋል ወይስ እንደ አዲስ ነው ነገሮችን እኛ ራሳችን የምንሰራው ብሎ ጠየቃቸው። ፈቃለ ነቢዩም አሉ ኢነላህ አላህ ለማ አኽረጀ ባወጣ ጊዜ ዙርየተ አደመ የአደም ዝርያዎችን ሚን ظهሪሂ ከጀርባቸው ነፍሳቸውን ባወጣ ጊዜ ከሰው ልጆች አባት ከአደም ጀርባ እስከ ቅያማ ቀን ድረስ ምድር ላይ የሚገኙ የሰው ልጆችን ነፍሳቸውን ባወጣ ጊዜ አሽሀደሁም አስመሰከራቸው
ዐላ አንፉሲሂም ራሳቸው ላይ ثم أفاض ከዛም አላህ አፈሰሰ ቢሂም እነሱን ከአደም ጀርባ ያወጣቸው ዝርያዎችን ነፍሶችን አፈሰሳቸው ፊ ከፈይሂ መዳፎቹ ላይ አላህ ተባረከ ወተዓላ እጆቹ ላይ መዳፎቹ ላይ አፈሰሳቸው አደረጋቸው። ፈቃለ አለ አላህ ሃኡላኢ ሊልጀና እነዚህ የጀነት ናቸው፣ ወሃኡላኢ ሊናር እነዚህ ደግሞ የእሳት ናቸው። ፈአህሉል ጀነቲ የጀነቶቹ ሙየሰሩና የገሩ የተገሩ ናቸው ሊዐመሊ አህሊል ጀና የጀነት ሰዎችን ስራ ለመስራት በስራቸው ነው ጀነት የሚገቡት ማለት ነው። የጀነት ስራን እንደሚሰሩ አውቆም ነው እነዚህ የጀነት ናቸው ያለው። ወአህሉ ናሪ የእሳት ሰዎች አላህ ይጠብቀንና ሙየሰሩና የተገሩ ናቸው ሊዐመሊ አህሊ ናር የእሳት ሰዎችን ስራ ለመስራት የእሳት ናቸው እነዚህን ለእሳት ነው የፈጠርኩት ያለውም አላህ የሚሰሩትን ስለሚያውቅ ጸባያቸውን፣ ስራቸውን፣ ፍጻሜያቸውን ስለሚያውቅ ሐዲሱ ሰሒሕና ሰነዱ ትክክለኛ የሆነ ሐዲስ ነው። አላህ ተባረከ ወተዓላ ማንንም አያስገድድም። ሁሉም በመረጠው እንዲሄድ ግን የጀነት ሰዎችን ያግዛል፣ እነዚያን ዝም ይላቸዋል። ኩለን ኑሚዱ ሃኡላኢ ወሃኡላእ ፈአማ መን አዕጣ ወተቃ ወሰደቀ ቢልሑስና ፈሰኑየሲሩሁ ሊልዩስራ ቀድሞ ያመነ ማመን የፈለገ የታገለ የተስተካከለ የጀነትን መንገድ እናገራለታለን። የዋሸ እምቢ ያለ ያስተባበለ አስቸጋሪውን መንገድ እናገራለታለን፣ ዝም እንለዋለን ማለት ነው። ወማ ረቡከ ቢዘላሚን ሊልዓቢድ እነዚህ የጀሃነም እነዚህ የጀነት ካለ ቀድሞኑ የጀነት የሆኑ ሰዎችን ለጀነት ሲያበጃቸው የጀሃነሞችን ለጀሃነም ካበጃቸው ከፊል የሰው ልጆችን አላህ በድሏል ማለት ነው የሚሉ ሰዎች አሉ። መስሏቸው አላህ በዳይ እንዳልሆነ በበርካታ የቁርአን አንቀጾች ነግሮናል። ወማ ረቡከ ቢዘላሚን ሊልዓቢድ ጌታ አላህ ባሮቹን የሚበድል አይደለም ብሏል። ወማ ዘለመሁሙላህ የጀሃነም ሰዎችን አላህ አልበደላቸውም። ወላኪን ካኑ ሁሙ ዛሊሚን እነሱ ነበሩ በዳዮች የጀሃነምን መንገድ በመምረጣቸው። ባለፈው ትምህርት እንደተገለጸው ስለ ቀደር የሚናገሩ ስለ አላህ ውሳኔ ሁሉን ነገር አላህ አስቀድሞ ስለ መጻፉ የሚናገሩ ሐዲሶች፣ ቁርአኖች ሙጅቢሮች ሳይሆኑ ካሽፎች ናቸው። ሙጅቢሮች ሳይሆኑ ካሽፎች ናቸው። ምን ማለት ነው? አስገዳጅ አይደለም። አንተ የእሳት ነህ ተብሎ ተጽፏልና የእሳት ሰዎችን ስራ ብቻ ስራ ብለው የሚያስገድዱ አይደሉም። ካሽፍ ናቸው፣ ገላጭ ናቸው። ይህ ዞሮ ዞሮ መግቢያው እሳት ነው፣ ፍጻሜው ወደ ጀሃነም ነው። ወደ ጀሃነም የሚወስደውን ስራ ሰርቶ ስለሚሞት አላህ ይህን ስለሚያውቅ ነገረን ብለን በዚህ መልኩ የምንረዳቸው እንጂ የእሳት ስለተባለ የእሳት ሰውን ስራ ይሰራል ስለተባለ ቀደሩ ያስገድደዋል አይባል። የሰውን ስራ የሰውን ፍጻሜ አስመልክተው የሚናገሩ የቀደር የሐዲስ የቁርአን ጥቅሶች ካሽፎች ናቸው። ነገ የሚሆነውን አላህ ቀድሞ አውቆ ጽፎ ለኛ ያሳወቀባቸው እንጂ የሚያስገድዱ አይደለም። አላህ ማንንም አያስገድድም። አይደለም ወደ ጀሃነም ወደ ጀነትም አያስገድድም። ላ ኢክራሃ ፊዲን። እነዚህ ሁለት ሐዲሶች በተወሰነ መልኩ ተመሳሳይ መልእክት ያላቸው ናቸው። ነገር ግን አንቀጹና ሐዲሱ ሙሉ በሙሉ ተመሳሳይ አይደሉም፣ የተለያዩ ናቸው። ስለ ገይብ ስለ ቀደር የሚያወሩ አንቀጾች ናቸው። አንዳንድ የሐዲስ ዘጋቢዎች ሐዲሱና አንቀጹ ሙሉ በሙሉ ተመሳሳይ የተያያዙ አንቀጾቹ ሐዲሶቹ አንቀጹን የሚፈስሩ አድርገው ያቀረቡበት ሁኔታ አለ። ይሄ ተመሳስሎባቸው ነው ተብሏል። በቁርአኑ አንቀጽ የሚነገረው ሌላ ጉዳይ ነው። ከእያንዳንዱ የሰው ልጅ ከጀርባው ነፍሱን አላህ አውጥቶ እንዳናገራት ነው የሚናገረው ቁርአን አንቀጹ። ሐዲሶች ደግሞ የሚናገሩት ከአደም ከሰው ልጆች አባት
ከአደም ከጀርባ የዝርያቸውን በሙሉ ነፍስ አላህ አውጥቶ እነዚህን ለጀነት እነዚህን ለጀሃነም እንዳለ ነው የሚናገሩት። ነገር ግን አንዳንድ የሐዲስ አስተላላፊዎች ሁለቱ ተመሳስሎባቸው ተቀላቅሎባቸው ከአደም ጀርባ ሙሉ የሰው ልጆችን ነፍስ አላህ አውጥቶ እነዚህ ለእሳትን የተፈጠሩት የእሳት ሰዎችን ስራ ይሰራሉ፣ እነዚህ ለጀነት ነው የጀነት ሰዎችን ስራ ይሰራሉ የሚሉ ሐዲሶች የሱረቱል አዕራፍን አንቀጽ የሚፈስሩ አይደሉም። ምክንያቱም የሱረቱል አዕራፉ አንቀጽ ዑመር ስለሱ ተጠይቀው መልስ ሰጡ የተባለው አንቀጽ ከእያንዳንዱ የሰው ልጅ ድሮ ደምና ስጋው ተገናኝቶ ወደ ምድር ሳይመጣ በፊት ነፍሱን ከጀርባው ወስዶ ጌታችሁ አይደለሁም እንዴ ብሎ አላህ እንደጠየቀ የሚያሳይ ነው። ሐዲሶቹ ላይ ያለው ደግሞ ከሁሉ አባት ከአደም ጀርባ ወደፊት የሚፈጠሩ ልጆቻቸው ነፍሳቸው በሆነ መልኩ ተቀርጻ ተስላ አላህ ፊት ቆማ እንዳወራች ሳይሆን አላህ ተባረከ ወተዓላ አውጥቶ እነዚህን ለጀነት እነዚህን ለጀሃነም ፈጠርኳቸው የጀነት የጀሃነም ሰዎችንም ስራ ይሰራሉ እንደሚሉ ነው የሚያሳየው። ዞሮ ዞሮ ሁለቱም የተለያዩ ጉዳዮች ናቸው። አላህ ተባረከ ወተዓላ ከሰው ልጆች አባት ከአደም ጀርባ የእያንዳንዱን የሰው ልጅ ነፍስ ትንንሽ ተንቀሳቃሾችን ጉንዳንን የሚያክሉ ሆነው የሚመስሉ ሆነው የነፍሳቸው መጠን ያን የሚያክል ሆነው ከአደም ጀርባ አውጥቶ እነዚህ የጀነት ናቸው የጀነት ሰዎችን ስራ ይሰራሉ፣ እነዚህ የጀሃነም ናቸው የጀሃነም ሰዎችን ስራ ይሰራሉ ብለዋል። በሌላ በኩል ደግሞ ከእያንዳንዱ የሰው ልጅ ነፍስ ከእያንዳንዱ የሰው ልጅ ጀርባ አስቀድሞ አላህ ድሮውኑ ነፍሱን አውጥቶ አለስቱ ቢረቢኩም ብሎ ጌታችሁ አይደለሁም እንዴ ብሎ አስመስክሯቸዋል። አምነናል ተቀበለናል ጌታችን ነህ ብለዋል። ይሄ ድሮ የሆነን ከቀደር ጋር የተያያዘ ነው። እያንዳንዱ የሰው ልጅ ነፍሱ ከጌታዋ ጋር እሱን ብቻ የማምለክ ቃል ኪዳን አለባት። ነገር ግን የገይብ ጉዳይ ነው፣ ድሮ የሆነ ጉዳይ ነው። እንደ ጥቅል ይሄን ማመን የኛ ግዴታ ነው። የሰው ልጆች ነፍሳቸው ለአላህ ቃል ገብታለች ጌታችን ነህ እንጂ ብላለች መስከራለች ብለን እናምናለን። ከአደም ጀርባ አስወጥተው አላህ ሁሉን ነገር አስቀድሞ እንደሚያውቅ ለማሳየት ከአደም ጀርባ የተወሰኑ ነፍሶች ወጥተው እነዚህ የጀነት እነዚህ የጀሃነም ናቸውም ተብሏል። ነገር ግን እነዚህ የጀነት እነዚህ የጀሃነም ናቸው ብሎ አላህ መናገሩ እነሱን በደላቸው አስገደዳቸው ማለት አይደለም። ወደፊት ፍጻሜያቸው እነዚህ ወደ ጀነት ናቸው እነዚህ ወደ ጀሃነም ናቸው። የጀነቶቹ የጀነት ስራ ይሰራሉ፣ ስራቸው ወደ ጀነቱ ይወስዳቸዋል። የጀሃነም የተባሉት የጀሃነም ስራ ይሰራሉ፣ ስራቸው ወደ ጀሃነም ይወስዳቸዋል ማለት ያልሆነውን እንደሚሆን አስቀድሞ መግለጽ አላህ ሁሉን ነገር ቀድሞ እንደሚያውቅ ማሳወቅን የተፈለገበት። አላህ ተባረከ ወተዓላ እያንዳንዱን የሰው ልጅ ነፍስም አስቀድሞ ድሮ ቃል አስገብቷቸዋል ብሎ ማለትም መልእክተኛ መላክ መጽሐፍ ማውረድ አያስፈልግም ማለት አይደለም። ነገሩ ድሮ አላህ ዘንድ ይታወቃል። የሰው ልጅ ግን መሃል ላይ ሊረሳ ይችላል። ለዚህም ነው በርካታ ዑለሞች የሰው ልጆች ነፍስ ተፈጥራ ዱንያ መታ አቅል፣ ልብ፣ ደም፣ ስጋ ከመሆኗ በፊት ድሮ በገባቸው ቃል መሰረት ብቻ አላህ ነፍስን አይቀጣትም። የሰው ልጆች ናቸው ይረሳሉ። ብዙዎቹ አያስታውሱም። አላህ የሚቀጣው የሚጠይቀው ወደ ዱንያ ከመጡ በኋላ ደምና ስጋ አጥንት ሆነው ለአካለ መጠን ደርሰው ማገናዘብ የሚችሉበት አእምሮ አቅል ከተሰጣቸው በኋላ መልእክተኛ ደርሷቸው መጽሐፍ ወርዶላቸው እምቢ ካሉ ከቀላቀሉ ካመፁ በዚህ ነው የሚቀጣው። የድሮው በምላሳቸው የሚበሉ በሁኔታቸው የሚበሉ ሆኖ አልፏል። ጌትነቱን ፈጣሪነቱን ለሁሉም አሳውቋል። ሁሉም አምኖ ተቀብሏል። ለዓላማ ለምክንያት እንደተፈጠሩ
አንድ ብቻ ፈጣሪ እንዳላቸው ያኔ ዓለም ዘራ ላይ ቢያውቁም ከዛ በኋላ አላህ እንጂ የማያውቃቸው ረጅም ዓመታት አልፈዋል። ተራቸው ደርሶ ወደ ዱንያ ሲመጡ ገና አሁንም ያልመጡ አሉ፣ በሂደት የሚመጡ። ድሮ ማንም ከመፈጠሩ በፊት ነፍሳችሁን እኔ ዘንድ ቃል አስገብቻለሁ፣ እኔ ጌታችሁ አምላካችሁ እንደሆንኩ አሳውቄያለሁና መልእክተኛ መላክ መጽሐፍ ማውረድ አያስፈልግም አይልም። አላህ መልእክተኛ ይልካል፣ መጽሐፍ ያወርዳል። ግን እንደ ቀደር እንደ እውቀት ሁሉንም ድሮ እንዳወቀ ድሮ ነፍሶችን እንዳስታወሳቸው ተነግሯል። ኋላ ላይ ግን አላህ ተባረከ ወተዓላ ይሄን ቃል የሚያስታውሱ መልእክተኞችን ልኳል። ድሮ እኮ ነፍሳቸውን አላህ አናግሯታል፣ ቃል አስገብቷታል። ጌታችሁ አይደለሁ እንዴ ፈጣሪያችሁ አይደለሁ እንዴ ብሎ ጠይቋት ነህ እንጂ ብለዋል። ያን ቃል አስታውሱ። ከአላህ ውጪ ሌላ ፈጣሪ አለ እንዴ? ምን ነካችሁ? አትታለሉ፣ የጌታችሁን የአላህን መንገድ ተከተሉ የሚሉ መልእክተኞችን ልኳል። ይህ ሁለተኛው መልእክት የመልእክተኞች መልእክት ያልደረሰውን ሰው አላህ አይቀጣም። በድሮ ብቻ ተብቃቅቶ የሰው ልጆች ከተወለዱ በኋላ ወላጆች ሊያበላሿቸው ይችላሉ። የአካባቢ ሰው ሊያበላሻቸው ይችላል። ኩሉ መውሉድን ይውለዱ ዐለል ፊጥረቲ ፈአበዋሁ ዩሀዊዳኒሂ አው ዩነስራኒሂ አው ዩመጅሳኒሂ እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም። ሕፃናት ምንም አያውቁም። ድሮ ዓለም ዘራ ላይ ሳይፈጠሩ በፊት ነፍሳቸው የገባቸውንም ቃል ላያስታውሱ ይችላሉ። ወላጆቻቸውም ንጹሕ ተፈጥሯቸውን ድሮ ለጌታቸው የገቡትን ቃል የሚያስለቅቅ አያያዝ ሊይዟቸው ሊያሳድጓቸው ይችላሉ። መልእክተኞች ይሄን ያስታውሷቸዋል። ኑ ወደ ጌታችሁ ወደ ፈጠራችሁ ሙሉ አድርጎ የሚያስፈልጋቸውን ነገር ወደ ሰጣችሁ ሰማይን ምድርን ወደ ዘረጋላችሁ ጌታችሁ መንገድ ኑ ይሏቸዋል። ይሄ ሁጃ ያልደረሰውን አላህ ተባረከ ወተዓላ አይቀጣም። ወኢዝ አኸዘ ረቡከ ሚን በኒ አደመ ሚን ዙሁሪሂም ዙርየተሁም ከእያንዳንዷ ነፍስ በኒ አደም ከአደም ልጆች ነፍስ ከአደም ሳይሆን እሱ ሌላ ነው። ይሄኛው ደግሞ ሌላ ራሱን የቻለ ነው። ወኢዝ አኸዘ ረቡከ ጌታህ በያዘ ባነሳ ጊዜ ሚን በኒ አደመ ከአደም ልጆች ከመላው የሰው ልጆች ሚን ዙሁሪሂም ከጀርባቸው ዙርየተሁም ዝርያቸውን ነፍሳቸውን አንስቶ አለስቱ ቢረቢኩም ጌታችሁ አይደለሁም እንዴ ብሎ ባናገረ ጊዜ የነበረውን አስታውሳል። አሁን ላይ እንድናስታውስ ነው የሚፈለገው። የሚያስታውሱን መልእክተኞች ተልከውልናል። ቃሉ በላ ሸሂድና እንዴታ መስክረናል ጌታችን ነህ እንጂ ብለዋል። ቅድም እንደተባለው ይሄ ብቻ በቂ አይደለም። ከዛ በኋላ መልእክተኞች ይሄ መንገድ እንዲከተሉ ጥሪ አድርገውላቸዋል። ስለዚህ አንቀጽ ዑመር ተጠየቁ። ዑመር ነቢይ ስለዚህ አንቀጽ ተጠይቀው የሰጡትን መልስ ነው የምሰጠው አሉ። ቢማዕነል ከላም ኢነላህ አላህ ኸለቀ አደመ አደምን ፈጠረ ثم مسح ظهره بيمينه የአደምን ጀርባ አላህ በቀኝ እጁ ዳበሰ አሉ። ባለፉት ተከታታይ ደርሶች ለአላህ እጆች እንዳሉት በቁርአን በሐዲስ ማስረጃ አይተናል። ለአላህ እጆች አሉት። ለአላህ እጅ አለው ማለት ግን ከፍጡራን እጅ ጋር ይመሳሰላል ማለት አይደለም። አላህን የሚመስል የለም እንዳለን ሁሉ አላህ ራሱ እጆች እንዳሉት ነግሮናል። አላህን የሚመስል የለም ያለን ጌታ እጆች እንዳሉት ከነገረን ከፍጡራን ጋር ሳይመሳሰል እጅ አለው ማለት ነው። ከፍጡራን ጋር ማይመሳሰል እጅ አለው ማለት ነው ብለን ሁለቱንም አስማምተን መሄድ ይጠበቅብናል። የአደምን ጀርባ አላህ በቀኝ እጁ ዳበሰ። ፈስተኽረጀ ሚንሁ ዙርያ የተወሰኑ ዝርያዎችን አወጣ። ኸለቅቱ ሃኡላኢ ሊልጀነቲ ወቢዐመሊ አህሊል ጀነቲ ያዕመሉን አለ። እነዚህን ለጀነት ነው የፈጠርኳቸው የሚሰሩትም የጀነት ሰዎችን ስራ ነው። ነገሮችን ከስራ ጋር እያያያዛቸው ነው አላህ። ነቢም እንደዚሁ እንዲሁ ዝም ብሎ አላህ ለጀነት ነው የፈጠርኳችሁ ሂዱ ግቡ ዝም ብላችሁ ጀነት አይልም። ጀነት የሚገባው በስራ ነው፣ በኢማን በተቅዋ ነው። እነዚህ ለጀነት የፈጠራቸው ስራቸው ይሄ እንደሆነ ያውቃል። ثم مسح ظهره እንደገና የአደምን ጀርባ አላህ ዳበሰና فاستخرج منه ذرية ሌላ ዝርያዎችን አወጣ ከጀርባው። خلقت هؤلاء للنار እነዚህን ለእሳት ነው የፈጠርኳቸው አለ።
ወቢዐመሊ አህሊ ናር ያዕመሉ እነሱም የሚሰሩት የእሳት ሰዎችን ስራ ነው። የጀሃነም ሰዎች በስራችሁ ነው እዚህ የመጣችሁት ይባላል። ሀል ቱጅዘውና ኢላ ቢማ ኩንቱም ተዕመሉን ይባላል። በሰራችሁት እንጂ የሰራችሁን እንጂ ሌላ ትመነዳላችሁ እንዴ ይባላል። ቃሉ ረበና ገለበት ዐለይና ሺቅወቱና ወኩና ቀውመን ዳሊን ረበና አኽሪጅና ሚንሃ ፈኢን ዑድና ፈኢና ዛሊሙን። ይህ የጀሃነም ሰዎች ንግግር ነው። ሐቅ የሚፈልግ ሰው ከብዥታ ከመደናገር መውጣት የሚፈልግ ሰው አንገቱን ደፍቶ ቁርአን ማጥናት ነው ያለበት። የጀሃነም ሰዎች ጀሃነም ከገቡ በኋላ ጌታችን ሆይ በደልከን አይሉ እንደሚሉት ገለበት ዐለይና ሺቅወቱና ሸቅይነታችን፣ ጠማማነታችን፣ እምቢባይነታችን አይሎ ነው በዝቶ ነው እዚህ የመጣ ነው። ጌታችን ሆይ አውጣን፣ ከጀሃነም አውጣን፣ ድጋሜ ወደ ጀሃነም የሚወስደንን ሥራ ከሰራን በዳዮች ነን ይላል። ቀድሞውንም በዳዮች ሆነው ነው ወደዚያ ሄደት። እዛ ሄደው ጌታቸውን ይለማመጣሉ፣ ይማጸናሉ እንጂ ለምን እዚያ መጣህን አይሉ። ያመጣቸው ስራቸው እንደሆነ እዛው ነዋሪ የጀሃነም ነዋሪዎች ራሳቸው ይመሰክራሉ። እዚህ ግን አቅላቸው የታወረ ጅህልና የወረራቸው አላህ የተወሰኑትን ለጀነት የተወሰኑትን ለጀሃነም ፈጠርኩ አለ። የጀሃነሞችን እኮ በድሏቸዋል ይላሉ በዚህ ቃል። አላህ ደግሞ ወማ ዘለምናሁም አልበደልናቸውም ወላኪን ካኑ ሁሙ ዛሊሚን እነሱ ናቸው በዳዮች። መቼ? መልእክተኛ ተልኮ እምቢ በማለታቸው። የሰው ልጆችን እኩል አድርጎ ነው አላህ የፈጠረው። ለሁሉም ነው አይንን፣ ጆሮን፣ መስሚያን፣ ማሰቢያን የሰጠው። አእምሮ በሽተኛን አይቀጣም አላህ፣ ሕፃናትን አይቀጣም፣ ምንም መልእክት ያልደረሰውን ሰው አይቀጣም። ወማ ኩና ሙዐዚቢነ ሐታ ነብዐተ ረሱላ። ከዚህ እምቢ ባዮች እንደሆኑ ቀድሞ ስላወቀ የጀሃነም ናቸው አለ። እንዲሁ የጀሃነም ናቸው ስላልኩ ብቻ አይደለም ጀሃነም የሚገቡት። ወቢዐመሊ አህሊ ናሪ ያዕመሉና የጀሃነም ሰዎችንም ስራ ይሰራሉ። ይሄን ሲሰማ ረጁል አንድ ግለሰብ ፈፊመል ዐመል ለምን እንሰራለን ታዲያ የሥራ ጥቅሙ ምንድን ነው አላቸው። በደንብ አልተረዳም ነበር። ነብዩ ሰለላሁ ዐለይሂ ወሰለም በሌላኛው ሐዲታቸው ስሩ ሁሉም ለተፈጠረለት የተገራ ነው፣ ወደ ፍጻሜው የሚወስደውን መንገድ ራሱ ይሰራዋል። እዚህ ደግሞ ኢነላህ ኢዛ ኸለቀል ዐብደ ሊልጀነቲ አንድን ሰው ለጀነት ከፈጠረው ኢስተዕመለሁ የጀነትን ሥራ ያሰራዋል። ሐታ የሙተ ዐላ ዐመሊን ሚን አዕማሊ አህሊል ጀና ነስአሉላህ ሑስነል ኻቲማ። የጀነት ሰዎች ከሆኑ ስራዎች መሃል በአንዱ ላይ እስኪገድለው ድረሳል። ሲሞት መልካም የጀነት ሰው ስራ ሰርቶ ይሞታል። ፈዩድኺሉሁ ቢሂ ሚለው ላይ አስመሩበት። በዛ በጀነት ሰዎች በሰራው አንድ ስራ ምክንያት መጨረሻ በሞተበት ስራ ምክንያት አላህ ጀነት ያስገባዋል። ጀነት የሚገባው በስራ ሰርተው ለፍተው ደክመው ጾመው ሰግደው ሰደቃ ሰጥተው ከሐራም ርቀው ተጠንቅቀው የኖሩ ናቸው ጀነት የሚገቡት። ወሊመን ኻፈ መቃመ ረቢሂ ጀነታን። እዚህ ዱንያ ላይ ሆኖ አኺራ አላህ ፊት መቆምን ፈርቶ ቀድሞ የተዘጋጀ የተጠነቀቀ መተው ያለበትን የተወ ማድረግ ያለበትን ያደረገ አላህ ዘንድ ሁለት አይነት ጀነት አለለት። ሙሉ በሙሉ ከወርቅ ብቻ የተሰራ አንድ የጀነት አይነት፣ ከብር ብቻ የተሰራ ሌላ የጀነት አይነት። በምንድን ነው ይሄን ያገኘው? አላህን በመፍራቱ በማመኑ መልካም ስራ በመስራቱ። ወኢዛ ኸለቀል ዐብደ ሊናሪ ለእሳት ከሆነ ደግሞ የተፈጠረው ኢስተዕመለሁ ቢዐመሊ አህሊ ናር ይህ አይነቱ ሰው የሚሰራው የእሳት ሰዎችን ስራ። አላህ ለእሳት ስለፈጠረው የእሳት ሰዎችን ስራ ይሰራል ብለን ነው መረዳት ያለብን ወይስ የእሳት ሰው መሆኑን ቀድሞ አላህ አውቆ ለእሳት የተፈጠረ የሚሰራውም ወደዛ የሚወስደውን ስራ ነው? እዚህ የእሳት የተባለው የእሳት ስራ ስለሚሰራ ነው ማለት ነው። ወለው ሩዱ ለዓዱ ሊማ ኑሁ ዐንሁ ወኢነሁም ለካዚቡን። ይሄ ግልጽ የሆነ ልብን አንጀትን የሚያርስ ልብን የሚያረጋጋ አንቀጽ። የጀሃነም ሰዎች ወደ ዱንያ መልሱን ተስተካክለን እንመጣለን አሉ። ሱረቱል አዕራፍ ገልጣችሁ አንብቡ። ወለው ሩዱ አላህ እሺ ብሎ ከጀሃነም አውጥቶ ወደ ዱንያ ቢመልሳቸው ለዓዱ ይመለሱ ነበረ ሊማ ኑሁ ዐንሁ አትስሩት ወደ ተባሉት ጀሃነም ወደ ወሰዳቸው መጥፎ ስራ ይመለሱ ነበራል።
ስለዚህ ወደዚያ የወሰዳቸው አትስሩ የተባሉትን የሚሰሩ መሆናቸው መታወቁ ነው። ወይላ ለምን መልእክተኛ ላከ አላህ? ያ አዩሃ ናስ ያ አዩሃ ኢንሳን ብሎ ለምን ተጣራ? በየቋንቋው በየሀገሩ በየዘመኑ አስተማሪ ለምን ፈጠረ? ለምን አስገኘ? ሰዎች ወደ እሳት እንዳይሄዱ ስለሚፈልግ ነው። እንደ ቀደር ሸርዒ ሁሉም ኢማንን ዲን እንዲከተል አላህ ይፈልጋል። ሁሉ ደግሞ ይሄን የማያደርጉ ስለሆኑ ኩፍሩም ወንጀሉም ማዕሲያውም እንዲገኝ ፈቅዷል። ጂሃድ የሚያደርጉ ጂሃድ ያደርጉ ዘንድ፣ ጥሩና መጥፎች ይለዩ ዘንድ፣ አላህን መፍራት ዲኑን ማክበር በተጨባጭ የሚቻል መሆኑን ሰዎች ሰርተው ያሳዩ ዘንድ። የአላህ ቀደር ባህር ነው፣ ሰፊ ነው። ባስተነተነው ቁጥር በተፈቀደልን ልክ ባስተነተነው ቁጥር የአላህን አዋቂነት የአላህን ተባረከ ወተዓላ ጥበብ በግልጽ ያሳየናል። ነገር ግን ከቀደር ጋር እየተጋጨን ከአላህ ጋር እየተጋጨን ለምን እንዴት እያለ መሆን የለበት። በቁርአን ብርሃን በሐዲስ ብርሃን መሰረት መሆን አለበት ምናስተነተነው። ከዛ አልፈን ከሄድን ገደል እንገባለን። በጥበብ የተሞላ የጌታችንን ሥራ ጥበብ አልባ እናደርጋለን። አላዋቂዎች እንደሚሉት አላህ በዳይ ነው እንላለን። አላህ አይበድልም። አላህ ተባረከ ወተዓላ ኢኒ ሐረምቱ ዙልመ ዐላ ነፍሲ። ማንን እንመን? አላህን እንመን ወይስ ጃሂሎችን እንመን? በደለን ራሴ ላይ ሐራም አድርጌያለሁ፣ እርስ በርሳችሁ አትበዳደሉ ብሏል አላህ ተባረከ ወተዓላ። ወኢዛ ኸለቀል ዐብደ ሊናሪ፣ አንድ ሰው ለእሳት ከተፈጠረ ኢስተዕመለሁ ቢዐመሊ አህሊ ናር፣ የእሳት ሰዎችን ሥራ እንዲሠራ ይደረጋል። ይሠራል፣ ዝም ይባላል። በመረጠው መንገድ እንዲሄድ ይደረጋል። ተውም ቢባል አይሰማም። ተው ተብለውም እኮ እምቢ ብለው እየሰሩ መልእክተኛ ተልኮ ዑለሞች መክረው አይ ብለው ሰምቶ እንዳልሰማ እንደ እንስሳ እየሰሩ ዝም መባላቸው ኢስተዕመለሁ እንዲሰራ ይደረጋል፣ እንዲሰራ ያደርገዋል የሚባለው ዝም መባሉ ምን ያደርገው? አላህ ተባረከ ወተዓላ አስገድዶ አይደለም ያሰራው። ተው ብሎታል፣ እምቢ ብሏል። ከልክሎታል፣ አልከለከልም ብሏል። ጉዳቱን ነግሮታል፣ አልታቀብም ብሏል። ሌሎች እሺ ብለው ታቅበዋል። ተው የተባሉትን ትተዋል፣ አድርጉ የተባሉትን አድርገዋል፣ ጀነት ይገባሉ። እነዚህ ደግሞ አታድርጉ የተባሉትን አድርገዋል፣ አድርጉ የተባሉትን ትተዋል። ይሄን ለማድረግ ተትተዋል። መተዋቸው ኢስተዕመለሁ እንዲሰራ ይደረጋል በሚል ተገልጿል እንጂ አላህ ተባረከ ወተዓላ ኩፍሩን፣ ሽርኩን፣ ስርቆቱን፣ ዝሙቱን ወዶት ይህን የሚሰሩ ሰዎችን ፈጥሮ ስሩ ብሎ አበረታቶ ነው ተብሎ በፍጹም አይታሰብም። እንደዚህም ልንረዳ ይገባል። ዝሙትን ሐራም አድርጎታል። ዝሙት የሰራ ሰው በመስፈርቱ ሊገደል ይችላል፣ ሊገረፍ ይችላል፣ ከሀገር ሊባረር ይችላል። ቢወደው ቢፈቅደው ይሄን ለምን ያደርጋል? ስለሚቻል ከልክሏል። አላህን የፈሩ ተከልክለዋል። አላህን ያልፈሩ ተዳፍረዋል። የተከለከሉ አላህ ይሸልማቸዋል፣ ያልተከለከሉ ይቀጣቸዋል። ሐታ የሙተ ዐላ ዐመሊን ሚን አዕማሊ አህሊ ናር፣ እስኪሞት ድረስ ከእሳት ሰዎች ሥራ አንዱን እየሠራ ፈየድኹሉ ናር፣ በዚህ መጥፎ ሥራው ምክንያት እሳት ይገባል። ረዋሁ ማሊክ ወልሓኪም፣ ኢማሙ ማሊክ ኢማም አልሓኪም ዘግበውታል። ሐዲቱ አዕላ ሸርጢ ሙስሊም፣ በሙስሊም መስፈርት መሠረት ነው። ትክክለኝነቱን ለመግለጽ ቡኻሪና ሙስሊም ሐዲስ የመዘገብ መስፈርቶችን አስቀምጠዋል። እነዚህ መስፈርቶቻቸውን ያሟሉ ሐዲሶች በሙሉ ትክክለኛ ሐዲስ ናቸው። ቡኻሪና ሙስሊም ዘግበውታል ተብሎ ምንም አይነት ጥርጣሬ ሳይኖረን ተቀበለን እንሰራበታል። የሚታመነውን እናምንበታለን። ወደ ተግባር መቀየር ያለበትን ወደ ተግባር እንቀይራለን። ቡኻሪና ሙስሊም ወይም ከሁለቱ አንዱ ከዘገቡት። ለምን ከተባለ ሐዲሳቸው የሐዲስ መጽሐፋቸው ላይ ያሰፈሩት ሐዲስ በሙሉ የሶሒህነት መስፈርት አስቀምጠው ገምግመው በዛ መስፈርት መሰረት ነው ያስቀመጡት። መስፈርቱን ካሟላ መስፈርቱን ካላሟላ ይተውታል። የሐዲስ ክታብ የጻፉ ሁሉ ይሄ መስፈርት አላሟሉ። የሰሙትን ሐዲስ ሁሉ ዝም ብለው የጻፉ አሉ። ከሰሙት ውስጥ ከብዙ ሺህ ከሰሟቸው ሐዲሶች ውስጥ 7000 አካባቢ የተጣሩ ሐዲሶችን ብቻ የጻፉ አሉ። ከቡኻሪና ሙስሊም ትክክለኛ ሐዲስ ነው ብለው የሐዲስ መጽሐፋቸው ላይ ያሰፍሩት ዘንድ ካስቀመጡት ሸርጥ መስፈርት አንዱ ሐዲሱን የነገራቸው ሰው ታማኝ ሰው መሆን አለበት። በዕልም በዲን የሚታወቅ ሰው መሆን አለበት።
ሰነዱ እስከ ነብዩ ድረስ የተያያዘ መሆን አለበት። ምንድነው ሰነድ? ወቃለ ኢስሐቅ ኢብኑ ራህወይህ ሚለው ጋር ስንመጣ ግልጽ ይሆንላችኋል። ሰነዱ የተሳሰረ የተያያዘ መሆን አለበት። ሙስሊም እንደዚሁ ከመሬት ተነስተው ከመቶ ዓመት በፊት የሞተን ሰው ስም ጠርተው እሱ ነገረኝ ቢሉ አልተገናኙም፣ ከሱ ጋር ሰንሰለቱ አልተያያዘም። ወይም ደግሞ ዑመር እንዲህ አለኝ ቢሉ በእሳቸውና በዑመር መሃል ሁለት ሰው፣ ሶስት ሰው፣ አራት ሰው ይኖራል። ሶስት አራት ሰዎች ማንነታቸው መታወቅ አለበት። ሰንሰለቱ የተያያዘ መሆን አለበት፣ የተንሰላሰለ መሆን አለበት። እገሌ ከገሌ እገሌ ከገሌ እገሌ ከገሌ እሱ ከነቢ ሲባል ሰነዱ የተሳሰረ የተያያዘ ይባላል። በአንድ ዘመን የኖሩ መሆን አለበት። ቡኻሪ መታየት አለባቸው የሚል መስፈርት አስቀምጠዋል። ኢማም ሙስሊም መታየቱ የግድ አይደለም። በአንድ ዘመን ከነበሩ የመገናኘት ዕድል ከነበራቸው ከገሌ ሰማሁ ካለ ከገሌ ሐዲሱን ከጻፈው ካስተላለፈው እንቀበላለን። ቡኻሪ ግን አይደለም። በትክክል መታየታቸው ፊት ለፊት መገናኘታቸው መስፈርት ነው ብላ ይሄም ተደርጎ ሐዲሱ ደካማ ነው እንዲባል የሚያደርግ ምክንያት መኖር የለበትም። ከሌላ ሐዲስ ጋር ይጋጫል፣ ከጥቅል የሸሪዓ መርሆች ጋር ይጋጫል፣ እገሌ ከሚባለው አንቀጽ ጋር ይጋጫል እንዲባል የሚያደርግ ድብቅ እንከን የሌለበት መሆን አለበት። እነዚህና መሰል የሆኑ መስፈርቶችን ያሟላ ሐዲስ ብቻ ነው ትክክለኛ ሐዲስ የሚባለው። ከኢራቅ ተነስተው እስከ የመን ሄዱ። አንድ ዓለም የሐዲስ ተማሪ ከአንድ ሼኽ ትምህርት ለመማር ሐዲስ ለመስማት ለመመዝገብ ለመዘገብ ሼኹ ጋር ሲደርሱ ጨርቁን ሰብሰብ አድርጎ ግመል ይሁን በቅሎ ያባብላል። ምን እያረክ ነው ሲሉት አልያዝ ብላኝ እያባበልኳት ነው የሚል መልስ ሰጣቸው። ምን አለ ጋቢህ ላይ አጠፍ ያረከው ጋቢ ላይ ሲሉት ምንም የለም አሉ። እንግዲያውስ ከባግዳድ ተነስቼ እስከ የመን የወራት ጉዞ ተጉዤ መጥቼ የነበረው የነቢን ሐዲስ ካንተ ልማር ነበረ ልጽፍ ነበረ። እሷን እንዳታለልከው የነቢ ሐዲስ ላይ እኔንም ብታታለኝስ ካንተ ልማርም ብለው ወደ መጡበት ተመልሰው በዚህ ደረጃ ጥንቃቄ ተደርጎ የተላለፈልንን የተዘገበልንን ሐዲስ ዛሬ ሙተሲልን ከሙንቀጢዕ መርፉዕን ከመውቁፍ የማይለዩ ሰዎች ሁሉ ሐዲስ ያሉ የመሰላቸውን ሁሉ ያወራል። 90 ደቂቃ 40 ደቂቃ 50 ደቂቃ ንግግር አድርጎ አንድ የነቢን ሐዲስ ማይቀላቀል ሰው እንኳ የተናገረውን ንግግር በሙሉ ሐዲስ ሰማሁ ይላሉ። ሐዲስ ሰማሁ የሰው ወሬ ሰምተው ማለት ነው። الشاهد وقال على شرط مسلم ኢማም ማሊክና ኢማም ሐኪም ዘግበውታል። ሐዲሱ በሙስሊም መስፈርት መሰረት ነው። ሙስሊም መስፈርታቸውን ያሟላን ሁሉ ሐዲስ የሐዲስ ክታባቸው ላይ አላሰፈሩም። አንዳንድ ከኋላ የመጡ የሐዲስ አዋቂዎች እነሱ ያሰራጩትን የጻፉትን ክታባቸው ላይ ያሰፈሩትን ሐዲስ ደረጃ ለመግለጽ ታዋቂው ሙስሊም ታዋቂው ቡኻሪ የሐዲስን ትክክለኝነት ለመመዘን ያስቀመጠው መስፈርት ያሟላ ሐዲስ ነው ይላሉ። ቡኻሪና ሙስሊም በዚህ መስፈርት መሰረት የዘገቧቸው ሐዲሶች ውስጥ ባይካተትም መስፈርታቸውን ግን ያሟላል። ያን እንደምንቀበለው ቡኻሪና ሙስሊም የሐዲስ ክታባቸው ላይ ያስቀመጡትን እንደምንቀበለው ይሄንም ልንቀበለው ይገባል። በዛ ደረጃ ነውና ማለት ነው የፈለጉት። በእርግጥ ቡኻሪና ሙስሊም የሐዲስ ክታባቸው ላይ አንዳንድ ሐዲሶችን ያሰፍሩ ዘንድ ያስቀመጡትን መስፈርት አንደኛ፣ ሁለተኛ፣ ሶስተኛ እስከ 7 እስከ 6 ያሉ መስፈርቶችን በግልጽ በቅደም ተከተል አላስቀመጡም። ነገር ግን ሌሎች ከዛ በኋላ የመጡ የሐዲስ ሊቃውንት ከሁኔታው ካካሄዳቸው ካቋማቸው ተረተው እስከ 6 5 የሚደርሱ 7 የሚደርሱ መስፈርቶቻቸውን አጥንተው አውጥተዋል። በዚህ መልኩ ታውቆ ነው ይሄ የሙስሊምን ሐዲስ የመዘገብ ትክክለኛ ሐዲስ ነው የማለትን መስፈርት ያሟላ ነው፣ የቡኻሪን መስፈርት ያሟላ ነው፣ የሁለቱንም መስፈርት ያሟላ ነው ይላል። አብዛኛው መስፈርታቸው ተመሳሳይ ነው። ይሄ ከሙስጠላህ ሐዲስ ጋር የተያያዘ ነው። ለሁላችሁ ላይ መጠን ይችላል። የተወሰኑ ተማሪዎችን ይመጠናል። ቀስ ያለን ደግሞ እንደዚህ በየአጋጣሚው ስነካካው ሙስጠላህ ሐዲስን ራሱን የቻለ ትምህርት ሆኖ የተወሰነ ከፍ ስትሉ ስንማረው እንዲገባን በር ይከፍትልናል። ወረዋሁ አቡ ዳውድ
አቡ ዳውድም ሚን ወጅህን አኸር በሌላ መንገድ በሌላ መልኩ ዘግበውታል ይህን ሐዲስ ኢማም ማሊክ ኢማም ሐኪም ብቻ ሳይሆን عن مسلم بن يسار أبو داود كمسلم بن يسار كنعيم بن ربيعة كعمر ይሄ ሰነድ ይባላል። ይበልጥ ደግሞ ቀጥሎ ያለው ግልጽ ያደርግልናል። وقال إسحاق بن راهويه إسحاق بن راهويه የመግሪብ የአልጄሪያ የሞሮኮ አካባቢ ሰው ናቸው። በኢማም አሕመድ ዘመን የነበሩ ናቸው። ወንዝ ተሻግሮ ከአፍሪካ አካባቢ ወደ ኢራቅ ከመጡ ሰዎች ሁሉ ኢስሐቅ ኢብኑ ራህወይህን የሚያክል ሰው የለም። በአንዳንድ ነገሮች ባንግባባም ብለዋል። ተመልከቱ ፍትሃቸውን፣ ጥንቃቄያቸውን። የድሮ ሙስሊሞች ከአፍሪካ አካባቢ ወንዝ ተሻግሮ ባህር ተሻግሮ ወደ ኢራቅ ወደ ምስራቅ ከመጡ ዓሊሞች የዕልም የሐዲስ ሰዎች ኢስሐቅ ኢብኑ ራህወይህን የሚያክል ሰው የለም። በአንዳንድ ነገሮች ብንኻለፍም ባንግባባም ብለዋል። የተለያዩ የማይግባቡባቸው ነገሮች ነበሩ። ከፊቅህ ከሐዲስ አቀባበል ፍርድ ከመስጠት አንፃር ኢማም አሕመድም ኢማም ናቸው። ኢስሐቅ ኢብኑ ራህወይህም ኢማም ናቸው። ኢማም አሕመድም ሙስነድ አላቸው። ሙስነድ ኢማም አሕመድ ይባላል። ትልቅ ኪታብ ነው። ወደ 40 ሺህ አካባቢ ሐዲሶች ያሉበት። ኢስሐቅ ኢብኑ ራህወይህም ሙስነድ አላቸው። ሙስነዱ ኢስሐቅ ኢብኑ ራህወይህ የሚባል በብዙ ነገር ኢማም አሕመድ ይበልጣሉ። ኢስሐቅ ኢብኑ ራህወይህም ምንም አይወጣላቸው ኢማም ናቸው። ግን አንዳንድ የፍቅህ ጉዳዮች ላይ የሐዲስ ጥናት አደራረግ ላይ ይለያዩ ነው። አንዳንድ ነገር ላይ ኢስሐቅ ኢማም አሕመድን መኻለፉ ኢማም አሕመድ ኢስሐቅን እንዲያጣጥሉ ምክንያት አልሆነም። በል ትልቅ እውቅናን ሰጥተዋቸዋል፣ አድንቀዋቸዋል። ከኢማም አሕመድ እንደዚህ አይነት የምስጋና ቃል በቀላሉ አይገኝም። ጥንቁቅ ናቸው። ብዙ ጊዜ አላውቅም ብሎ ነበር። ምን ይሻላል ታዲያ ሲሏቸው ዑለሞችን ጠይቁ ይሉ ነበር። ማን ሲሏቸው አይ ዑለሞችን ጠይቁ፣ እገሌን ጠይቁ አይሉም ነበር። አማናው ከባድ ነው። እገሌ ጥሩ ዓለም ነው፣ እገሌ ጥሩ ኡስታዝ ነው፣ እሱን ጠይቁ ይላል። በጣም የሚገርመው እራሱ እንኳን 28ቱን የዓረብኛ ፊደል አስተካክሎ ኑጥቅ የሚያደርግ ሰው ማሻአላህ የገሌ ዕልሙ ሲሉ ይሰማል። ማሻአላህ የገሊት ዕልሟ ሲሉ ይሰማል። አንድ ሐዲስ ሳይሰባብር እንኳን መቅራት ማይችል ማንበብ ማይችል ማስረዳት ማይችልን ሰው ትልቅ ዓለም ነው። ያ ሱብሃንአላህ ዓለም ያልሆነ ሰው እንዴት ነው ስለ ዓለም ያውቀው? والله ግርም ነው የሚለው። እሱ ትልቅ ዓለም ነው። ሰው ማሻአላህ ኡስታዝ ነው። አንድ ሰው የሚፈርደው በልጦ ነው፣ አውቆ ከዛ አልፎ ሄዶ እውቅና የሚሰጠው። የሌለውን ያላጠናውን ያላወቀውን ነገር እገሌ ጋር አለ የሚለው በምንድን ነው? ከሱ የተሻለ ንግግር ስለሚችል ድፍረት ስላለው ከሱ የተሻለ ሁሉ ለሱ ዓለም ይመስላል። ነገር ግን ዑለሞች ዘንድ እነዚህ ቀላል አይደለም ነገሩ። ኢማም አሕመድ ዑለሞችን ጠይቁ ይሉ ነበር። ተማሪዎችን ለማረጋጋት አደብ ለማስተማር ብዙ ነገር አላውቅም ነው ነበር። ለምንድን ነው አላውቅም ማለት የምታበዛው ሲሏቸው እኔን ወደ ጀነት መሸጋገሪያ የጀሃነም ድልድይ ልታደርገኝ ፈልገህ ነው አይደል ይሉ ነበር። ሁሉን ነገር አውቃለሁ የመልስ ከሰጠሁ አንተ አላህ ዘንድ ብትጠየቅ እሱ ይቻላል ብሎኝ ነው የምትለው። እኔ ላይ ተረማምደ ጀነት ትገባለህ፣ በአንተ ጥፋት እኔ ነኝ ተይዤ ወደ እሳት መውድቀው ይሉ ነበር። الشاهد ኢማም አሕመድ ኢስሐቅ ኢብኑ ራህወይ ወደ ኢራቅ ወደ ምስራቅ ከመጡ የሐዲስ ሰዎች የዕልም ሰዎች ሁሉ ታላቁ እሱ ነው። በአንዳንድ ነገር ባንግባባም በአንድ ሁለት ነገር ስላልተግባቡ ብቻ በብዙ ነገሮች ጥሩ የሆነን ሰው ጠንካራ የሆነን ሰው ከመሬት ስር ከእግራቸው ስር ማድረግ የሚፈልጉ የሚያጣጥሉ ከመልካም ጎኑ ይልቅ ደካማ ጎኑን እየለቀሙ አጉልቶ ለማሳየት የሚሞክሩ ሰዎች አሉ። ኢስሐቅ ኢብኑ ራህወይ ምን አሉ? ሐደተና በቅየት ኢብኑ አልወሊድ ነገረና። ይሄ ሰነድ ይባላል። የሸሪዓ እውቀት ከሌሎች እውቀቶች የሚለየው አንድም በዚህ ሌሎች ሃይማኖቶች ጋር ብንሄድ ከ300 ዓመት በኋላ የመጣው ጳውሎስ ኢየሱስ እንዲህ አለኝ ብሎ ተነስቶ ክርስትናን አበላሽቷል። እስከዛ ጳውሎስ የሚባለው ሰው እስኪመጣ ድረስ ክርስትና ምንም አይልም ነበር፣ ጥሩ ሃይማኖት ነበር። ጳውሎስ ሌላ እምነት ተከታይ ነበር።
የዒሳን ሃይማኖት ማበላሸት ይፈልግ ነበር። ለፋ ጣረ፣ ብዙም አልተሳካለትም፣ ሰዎች አልተቀበሉትም። ከዛ ሌላ ዘዴ ዘይዶ ኢየሱስ በመንፈስ ተገልጦልኝ በህልሜ መጥቶ እንዲህ አለኝ ብሎ የተለያዩ ክርስትና ውስጥ ማይታወቁ ነገሮችን ክርስትና ውስጥ ያስገባው ጳውሎስ። ሌሎች ዘንድ ግን ንጉሥ መልአክ ነው፣ ነብይ ነው፣ ሃይማኖታቸውን ስላበላሽላቸው። እኛ ጋር ቢሆን የት ተገናኘ? ኢየሱስ ካረገ ከ300 ዓመት በኋላ እኮ ነው የመጣው፣ ሰነዱ የት አለ ይባላል። ሰነድ ማለት ነው ሐደተና፣ አኽበረና፣ ሰሚዕቱ፣ ቃለ። ይሄ ስለዚህ ኢስሐቅ ኢብኑ ራህወይ በቅየት ኢብኑ ወሊድን አግኝተውታል ማለት ታሪክ ይታያል። ኢስሐቅ ኢብኑ ራህወይ ወደ ኢራቅ አካባቢ መቼ መጡ? በቅይ ኢብኑ ወሊድ ኢስሐቅ ኢብኑ ራህወይ ኢራቅ በነበሩበት ዘመን በህይወት ነበረ ወይ? በቅይ መች ሞተ? በቅያ መች ሞተ? ኢስሐቅ መች ሞተ? ይጣራል። የሐዲስ አዋቂዎች ስራም ይሄ ነው። ወርቅ ነጋዴ ወርቅ ነው ብለው ሰዎች የሰጡትን ሁሉ ዝም ብሎ ተቀብሎ ገንዘብ አይሰጥም። ይመዝነዋል፣ ይፈትሸዋል። ይሄ ወርቅ አይደለም፣ አርቴ ነው፣ ይሄ ሀገር ውስጥ ነው፣ ይሄ ካራቱ ዝቅ ያለ ነው፣ እንዳልሽው አይደለም ብሎ ይመልሳል። የወርቅ ነጋዴ የወርቅን ባህሪ ከሚያውቀው በላይ የሐዲስ ዑለሞች የሐዲስን ባህሪ ያውቃሉ፣ ሁኔታውን ያውቃሉ። ስለዚህ ጳውሎስ ከ300 ዓመት መጥቶ ከ300 ዓመት በኋላ መጥቶ ኢየሱስ እንዲህ አለኝ ሲል አፋቸውን ከፍተው ተቀበሉ፣ ዲናቸው ተበላሸ። እኛ ጋር ግን እንደዚህ ነገር የለም። የተገኘው ይባላል። መች ተገናኛችሁ? እሱ እኮ የሞተው በ212 ነው። አንተ ደግሞ እሱ ሲሞት የ3 ዓመት ልጅ ነበርክ፣ የ2 ዓመት ልጅ ነበርክ። እንዴት ነው የተማርከው? አይሆንም፣ ይሄ ዘገባ ትክክል አይደለም፣ ወይም ዋሽተሃል ወይም ተሳስተሃል ይባል። ቀጥታ እገሌ ነገረኝ ላለው ሰው ሄላ ይባል ይችላል። ከሱ ቀጥሎ ላለው ሰው አንተ ከሱ ሰማው ያልከው ሰው እኮ ለሱ ያስተማረው ሰውና እሱ አልተገናኙም። እሱ ከሞተ በኋላ ነው የተወለደው። ወይም ከመጽሐፍ ወስዶት ነው፣ ከመጽሐፉ ወሰድኩ ይበል እያሉ ብዙ ያወራሉ። ይሄ የሙስጠላህ አልሐዲስ ከፍ ያለ የእውቀት ደረጃ ነው። ቃል አኽበረኒ በቅየት ኢብኑ ወሊድ ደግሞ አሉ አኽበረኒ ነገረኝ አዙበይዲዩ ሙሐመድ ኢብኑ ወሊድ ሙሐመድ ኢብኑ ወሊድ አዙበይዲ ነገረኝ። በቅያ ኢብኑ ወሊድ ለኢስሐቅ ዝም ብለው ከኪሳቸው አይደለም አውጥተው የነገሯቸው። ከማን የሰሙት ነው? ከዙበይዲ የሰሙት ነው። ዙበይዲ ደግሞ ከራሺድ ኢብኑ ሰዕድ የሰማ ነው። ራሺድ ኢብኑ ሰዕድ ደግሞ ከዓብዱራህማን ኢብኑ አቢ ቀታዳ፣ ይህ ሰው ደግሞ ከአባቱ፣ አባታቸው ደግሞ ከሂሻም ኢብኑ ሐኪም ኢብኑ ሒዛም። ሐኪም ኢብኑ ሒዛም በጃሂልያ 60 ዓመት በእስልምናው 60 ዓመት የኖሩ ከሌሎች ሰዎች ለየት ባለ መልኩ ካዕባ ውስጥ የተወለዱ ታላቅ ሱሐቢ ናቸው። ከሳቸው ልጅ ከሂሻም ነው የሰማው። ዞሮ ዞሮ የደረሰ ሱሐባ ጋር የሱሐባ ልጅ ጋር ነቢ ጋር ደረሰ። አነ ረጁለን ቃል አንድ ሰው አለ ያ ረሱለላህ አቱብተደኡል አዕማላ ሰንሰለት ይዘው ከ3ኛው ክፍለ ዘመን እስከ ነቢ ድረስ ማን ከማን እንደሰማ እየዘገቡ ነው ያመጡት። የመጀመሪያውን የቡኻሪን ሐዲስ ኢነመል አዕማሉ ቢንኒያት የሚለውን ሐደተኒ አሸይኹ ጃቢር ሐደተሁ ሸይኹሁ ፉላን እያልኩኝ 29 ሰዎችን እየጠራሁ ልነግራቸው ይችላል። ከነቢይ ጀምሮ እስከ እኔ ድረስ 29 ሰዎች አሉ። 29ኙም ማንነታቸው ምንነታቸው መች ተወለዱ የት ተወለዱ በትክክል ከሱ ሰማሁ ያሉትን ሼኽ አግኝተውታል ወይ? ያስ ሼኽ ሐዲስ ለማስተላለፍ ብቃት ነበረው ወይ? አይዋሽም ወይ? ወደ ቢድዓ አይጣራም ወይ ተብሎ ተጣርቶ፣ ነገር ግን ከጊዜ በኋላ ሰነዱ ረዘመ። አንድ ሐዲስ ልነግራችሁ 30 ሰው ላነሳ ሐደተና ፉላን አን ፉላን አን ፉላን አን ፉላን አን ፉላን። ከጊዜ በኋላ ዑለሞች ይሄን ተውት። ቡኻሪ ላይ ከተገኘ ይበቃል፣ ሙስሊም ላይ ከተገኘ ይበቃል። እጄ ላይ ያለው የቡኻሪ ክታብ ትክክለኛ ክታብ መሆኑን ብቻ ነው ማጣራት ያለብን። አሁንም ግን ሁለተኛው የመጀመሪያው መንገድም አልተቋረጠም፣ መተው የለበትም። ምክንያቱም ኢማም አቡ ዳውድ በዘገቡት ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ተስመዑና ወዩስመዑ ሚንኩም ወዩስመዑ ሚመን ሰሚዐ ሚንኩም ብለዋል። እናንተ ከኔ ትሰማላችሁ፣ ከናንተ ሌሎች ይሰማሉ፣ ከናንተ ከሰሙትም ሌሎች ይሰማሉ ብለዋል። ስለዚህ ይሄን ነቢያዊ የሐዲስ ዘገባ ሰንሰለት ልንበጥሰው ልንተዋ አይገባም። ሐዲስን በሰነድ የሚያስተላልፍ ትውልድ መኖር አለበት። ቁርአን በኢጃዛ በሰነድ እንደሚተላለፉ ቁርአንን ገሌ ሼኽ ሰዒድ ደግሞ ከሼኽ ፉላን ቀራ፣ እሱ ከሼኽ ፉላን ቀራ፣ መጨረሻ ላይ ከአብዱላህ ብን መስዑድ ቀራ፣ እሱ አብዱላህ ብን መስዑድ ከነቢይ ቀራ፣ ነቢዩ ከጅብሪል ቀሩ፣ ጅብሪል ከአላህ ወሰደ። እንደዚህ የሚያረካ ነገር የሚያስደስት የሚያኮራ ነገር የለም።
ሁለቱም ቁርአንን በዚህ መልኩ ነው የመጣው። ማንኛውም ቁርአንን መስፈርቱን አሟልቶ በኢጃዛ የቀራ ሰው ይሄ ሰነድ ይሰጠዋል። ከአላህ ጋር ከጅብሪል ጋር ይተሳሰራል፣ ይያያዛል ማለት ነው። ሐዲቱም ላይ ይሄው ከኸሊፋዎች መሃል አንዱ እንደው ዱንያ ላይ ትልቅ ማዕረግ ያለው ማን ነው ብሎ ጠየቀ። አንተ ያለህበት ነው አሉት። አለምን ትገዛለህ፣ ሐጅ ታስደርጋለህ፣ ጂሃድ ታስደርጋለህ፣ ዘካት ታሰጣለህ፣ ከዚህ በላይ ምን ማዕረግ አለ? አይ አይደለም ማለት። ታዲያ ምንድን ነው ሲሉት ትልቅ ወንበር ላይ ቁጭ ብዬ ከዙሪያዬ ደረሳዎች ከበውኝ ሐደተና ፉላን አን ፉላን አን ፉላን አን ረሱልላህ ያልኩ ስሜን ከነቢ ስም ጋር ማንሰላሰል ማያያዝ ይሄ ነው ትልቅ ማዕረግ በላ። አሻሂድ ይሄ ሐዲስ ከኢስሐቅ ኢብኑ ራህወይ እስከ ነቢ ድረስ ባሉት ውስጥ ባለው ውስጥ በቂያ፣ አዙበይዲ፣ ራሽድ፣ አብዱራህማን፣ አባቱ ሂሻም እስከ 5 ሰዎች አሉ። ይሄ ነው ሰነድ የሚባል። ኢስሐቅ ኢብኑ ራህወይ ዝም ብለው ከመሬት ተነስተው ከሂሻም ኢብኑ ሐኪም ኢብኑ ሒዛም ቢሉ መሃል ላይ ያሉ ሰዎችንስ በምን እንወቃቸው? ከዚህ ውስጥ ሸታም ሰው ሊኖር ይችላል፣ የቢድዓ ሰው ሊኖር ይችላል። ከቢድዓው ጋር የሚገጥም ሐዲስ ቀጥፎ የሚያወራ ማለት ነው። ስለዚህ የግድ መሃል ላይ ያሉትን ንገረን ይባላል። ሐደተና ፉላን አን ፉላን አን ፉላን። ይሄ ከጊዜ በኋላ ቅድም እንዳልኳችሁ ረዘመና ወደ አኺር ዘመን በተጠጋን ቁጥር ረዝሞ ቀንሷል፣ ተትቷል። ቡኻሪ፣ ሙስሊም፣ አቡ ዳውድ ውስጥ ካለ በቂ ነው። ያን አስተካክለን ከቀራን ትክክለኛ ስህተት ያልበዛበት ክታብ ከያዘን ከዛ በማንሳት ሐዲሱን እናስተላልፋለን። ሙሉ ደግሞ መተው ስለሌለበት ለዚህም ራሱን የቻለ የተመደቡ አህለል ሐዲስ የሚባሉ ሰዎች አሁንም ድረስ አሉ። በሰነድ ከገሌ ሰማው ገሌ ከገሌ የዛሬውን ከዛሬ 1400 ምናምን ዓመት የሚያያይዙ ማለት ነው። አቱብተደው الأعمال أم قد قضي القضاء አላቸው አንድ ሰው። طيب እዚህ ጋር ሌላ ችግር አለ። አነ ረጁላን አሁን ቀደም ብለን በመሃል ያለው ማን እንደሆነ መታወቅ አለበት፣ ስሙ፣ ትውልዱ፣ ቦታው፣ የሞተበት ጊዜ ተብሎ ነበር። ካልታወቀ ትክክል ላይሆን ይችላል፣ ሌላ ጥናት ያስፈልገዋል ተብሎ ነበር። እዚህ ግን አነ ረጁላን ቃለ ያ ረሱላህ፣ አንድ ግለሰብ አንቱ የአላህ መልእክተኛ አለ። ማን ነው ግለሰቡ የሚል ጥያቄ ይነሳል። ከሶሐቦች ውጪ የሆነ ሰው ሲሆን ነው ማንነቱ መታወቅ አለበት የሚባለው። ሶሐቦች ውስጥ ከሆነ ማንም ይሁን ማን ስሙ አለመታወቁ ምንም ተጽዕኖ የለውም። ለምን ከተባለ አስሶሐበቱ ኩሉሁም ዑዱል፣ ሁሉም ሶሐቦች ታማኞች ናቸው ተብሏል። ጀርባው ይጠና፣ ውሸታም ሊሆን ይችላል፣ ወደ ቢድዓም ይጣራ ሊሆን ይችላል፣ ቢድዓውን የሚያጠናክርበት ሐዲስ ፈጥሮ ተናግሮ ሊሆን ይችላል የሚባለው መቼ ነው? ከሶሐባ በታች ከሶሐባ ውጪ ሲሆን። ከሶሐቦች ከሆነ ስሙ አለመታወቁ ሐዲሱ ላይ ምንም ተጽዕኖ አያሳድርም ተብሏል። ማን ነው የሚታየው? አንድ ግለሰብ ለነብይ እንዲህ አለ ብሎ ታሪኩን የነገረን የሶሐባ ተከታይ እሱ ነው መጠናት ያለበት። እሱ ሐቀኛ ሰው ነው፣ አይዋሽም፣ በዕልም በተቅዋ በዲን የሚታወቅ ሰው ነው ከተባለ ከየትኛው ሶሐባ እንደዘገበው ባይነግረንም ከነብይ ሶሐቦች መሃል አንዱ እንዲህ አለ ብሎ ከነገረን ችግር የለው። በሌላ ዘገባ ማንነቱ ሊታወቅ ይችላል፣ ባይታወቅም ከሶሐባው ያስተላለፈው ሰው ታማኝ ሰው ከሆነ አይጎዳም። ከሶሐባ በታች ከሆነ ግን ከሆነ ሰው ካለ ያ ማንነቱ መታወቅ አለበት። ጥሩ ከሆነ እንቀበላለን፣ ካልሆነ ይተዋል። እንደ አዲስ ስራ ጀምረን ነው የምንሰራው፣ ፈጥረን ነው የምንሰራው። አዳዲስ የምንሰራቸው ነገሮች እየተጻፉልን ነው የምንጓዘው ወይስ ቀድ ቁضي القضاء ፍጻሜው ውሳኔው ተፈጽሞ አልቋል፣ ድሮ የተጻፈውን ነው የምንሰራው አላቸው። ነብዩ ሰለላሁ ዐለይሂ ወሰለም አላህ ተባረከ ወተዓላ ከአደም ጀርባ አኽረጀ ذرية آدم من ظهره ከጀርባቸው ዝርያቸውን አውጥቶ አሽሀደሁም ዐላ አንፉሲሂም ራሳቸው ላይ እንዲመሰክሩ አደረጋቸው። አለስቱ ቢረቢኩም ጌታችሁ አይደለሁም እንዴ አላቸው ማለት ነው የተፈለገው። ثم أفاض ከዛ በኋላ አፈሰሰ፣ ቃል ካስገባቸው በኋላ አፈሰሰ። ቢህም ነፍሳቸውን ፊ ከፈይሂ አላህ መዳፎቹ ላይ ለአላህ መዳፎች አሉት ብለን እናምናለን። በዚህ ሐዲስ መሰረት የአላህ መዳፍ ከሰው መዳፍ ጋር ይመሳሰላል ማለት አይደለም። فقال الله አለ هؤلاء للجنة እነዚህ የጀነት ናቸው፣ وهؤلاء للنار እነዚህ የእሳት ናቸው። ቃል ያስገባቸው ነፍሶችን ጌታቸው ፈጣሪያቸው መሆኑን ያረጋገጠላቸው ነፍሶችን ከፈይሂ መዳፎቹ ላይ ካፈሰሳቸው በኋላ እነዚህ የጀነት እነዚህ የጀሃነም ናቸው። ነገር ግን እንዲሁ ዝም ብሎ አላህ ሁሉም መፍቱ ስለሆነ አይደለም ይሄን ያደረገው።
ፈአህሉል ጀነቲ ሙየሰሩነ ሊዐመሊ አህሊል ጀነ የጀነት ሰዎችን ሥራ ለመስራት የገሩ ናቸው። ባለፈው ሐዲስ መጨረሻ ላይ ነብዩ ሰለላሁ ዐለይሂ ወሰለም የቁርአን አንቀጽ ቀርተዋል። ቃለ ኢዕመሉ ፈኩሉም ሙየሰሩን ሊማ ኹሊቀ ለሁ ካሉ በኋላ ثم قرأ فأما من أعطى واتقى وصدق بالحسنى فسنيسره لليسرى መገራቱ ውስጥ ላይ ካለ እምነትና ፍላጎት ጋር የተያያዘ ነው ማለት ነው። وصدق بالحسنى وكذب بالحسنى ተስዲቅና ተክዚብ የልብ ጉዳይ ነው። የልባቸውን አውቀው ነው አላህ የጀነቶችን የጀነት ያላቸው የጀሃነሞችን የጀሃነም ያላቸው። ከልብ ባሻገርም ገሃዱ ዓለም ላይ የጀነቶቹ የጀነት ሥራ ለመስራት የተገሩ ናቸው፣ ታዛዥ ናቸው። ይሰግዳሉ፣ ይጾማሉ፣ ሰደቃ ይሰጣሉ፣ ዱዓ ኢስቲግፋር ያደርጋሉ፣ ኸይር ቦታ ላይ ይገኛሉ። እነዚያ ደግሞ ለሸሩ የተገሩ ናቸው። ሸሩ ነው የሚቀላቸው የሚሰሩት። አላህ ግን ገፍትሯቸው አይደለም ማለት ነው። ወአህሉ ናሪ ሙየሰሩነ ሊዐመሊ አህሊ ናር ሙጅበሩን አይደሉም ማለት ነው። ይሄም አንድ የዐቂዳ ጉዳይ ነው። ከጀብርያዎች ጋር አህለ ሱና የሚለዩበት ጀብርያ የሚባሉ አንጃዎች የሰው ልጅ ተገዶ ነው የሚሉ ምንም ምርጫ የለውም። በረሃ ላይ ንፋስ ላይ እንደተንጠለጠለ የጆሮ ላባው ሰማይ ላይ ተንጠልጥሎ ንፋስ አንዴ ወደ ግራ አንዴ ወደ ቀኝ አንዴ ወደ ፊት አንዴ ወደ ኋላ ወደ ላይ ወደ ታች እንደሚያደርገው የሰው ልጅም ቀደር ነው እንደዚህ የሚያደርገው። ተገዶ ነው የሚከፍረው፣ ተገዶ ነው የሚሰርቀው፣ ተገዶ ነው የሚዋሻው። ተሳስታችሁ የሰው ልጅ ሙጅበር ሳይሆን ሙየሰር ነው። ሙየሰር ማለት ነው የተገራ ነው። ኸይር የፈለገ ኸይሩ ይገራለታል፣ ሸር የፈለገ ሸሩ ይገራለታል። አስገድዶ አሰርቶም አላህ መጨረሻ ላይ ቢቀጣ በድሏል ማለት ይሆንብናል። አላህ ደግሞ አይበድልም። ሁሉም በመረጠው ይሄዳል። ኸይር ሰሪዎችን ኸይር የመረጡትን አላህ ያበረታታል፣ ወንጀል የመረጡትን ዝም ይላቸዋል። ይሄ ነው ሁሉም ለተፈጠረለት የተገራ ነው የሚባለው። ቀደርን በተመለከተ በሁለት ሚዛን ልንመዝን አይገባም። ሲያማቸው ሮጠው ሐኪም ቤት ይሄዳሉ፣ ሲርባቸው ሮጠው ማዕድ ቤት ይገባሉ፣ ሲጠማቸው ሮጠው ውሃ ይጠጣሉ። ቀደሮብኝ ነው የጠማኝ፣ ቀደሮብኝ ነው ያመመኝ፣ ቀደሮብኝ ነው የራበኝ አይሉም ሰዎች። ወንጀል ላይ ስንመጣ ግን ወንጀል ሰርተው አላህ ቀድሮት ነው፣ ጥፋት አጥፍተው አላህ ቀድሮት ነው። አሟቸው ግን አላህ ከቀደረብኝ ሞታለሁ ብለው ቁጭ አይሉ። ርቧቸው አላህ ከቀደረብኝ ሞታለሁ ብለው ቁጭ አይሉ። ሰበቡን ያደርሳል። የአኺራው የዲኑ ጉዳይ ላይም ሰበቡን እናድርስ። ወንጀሉን ሰርተውት አላህ ቀድሮብኝ ነው ይላሉ። ቀድመው ሰርተው እንደቀደረባቸው እንደሚያውቁት ከሰሩት በኋላ ነው ቀድሮ እንደሆነ ሊያውቁ የሚችሉት። ወንጀሉን የጠሉት ሰርተውት ለምሰራ ሲባሉ አላህ ቀድሮት ነው ቢሉ ከሆነ በኋላ ምክንያት ነው ሊባል ይችላል። ነገር ግን ሰርተው ቀድመው ለመስራትም አስበው ምክንያታቸውን ቀደር የሚያደርጉ ሰዎች በሁለት ሚዛን እየመዘኑ የሆነ ሰው በጥፊ ቢመታው አንድን ሰው ለምን ትመታኛለህ ይላል። አላህ ቀድሮት ነው። እሺ መልካም እንደዛ ከሆነ ብሎ አይደማል። ለምን ይላል፣ ይከራከራል። ካልመታሁ ይላል። እዳ ነገሮችን ቁርአን ሐዲስ ባከማቸው ባሳየን መልኩ አይተን ልንቀበል ይገባል እንጂ ቀደርን ከራሳችን አቅል ጋር ልናጋጭ አይገባንም። አላህ ተባረከ ወተዓላ በቀደር በትክክል አምነው ልባቸው ተረጋግቶ በሰላም ከጌታቸው ጋር ከሚገናኙ ባሮቹ ያደርገን። የዛሬ ደርሳችን እዚህ ያበቃል። ወቢላሂ ተውፊቅ። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።